ታውቃለህ ነገን ፈርቶ ራሳቸው የሚያጠፉ ሰዎች እንዳሉ ማለት ገና ካሁኑ ሳይደርስብኝ የሚሉ ሰዎች አሉ ያልሆነውን በመፍራት በዚህ ጊዜ ደግሞ ያው እንደምናውቀው እንደ ነገ የሚያስፈራ ነገር የለም እና ነገ ቃል አልተገባችልህ ስለ ነገ አትጨነቁ ነገ ለራሱ ይጨነቃል ያለው እኮ ጌታችን ለዛ ምን የትኛው ታዲያ ነገር ማሰብ በየትኛው መንገድ ነው ዛሬን የሚያኖር ወጣቱ ስራ የሚያገኝበት ኦፖርቹኒቲ በጣም እያነሰ ነው ስራ እየጠፋ ነው ትምህርት እየከበደ ነው እንጀራ እየተወደደ ነው ኑሮ እየተወደደ ነው ላንተ ዓላማ አለኝ ይላል መጽሐፍ ቅዱስ ላይ እግዚአብሔር ሰው ካለ አስቀምጦልሃል ማለት ነው ግን ፈልጎ ማግኘት ደግሞ ያንተ ድርሻ ነው አመጣ ይሄ ነው ብሎ በጆሮ አይነግርህ ይሄንን ማወቅ አለብህ አለማማረር የሰው ልጅ ትልቁ ፈተና በዚህ እግዚአብሔር ማማረር እንባ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው ሞክር በቃ ሞክር ጣለው ካልሆነ ለምን አትተው ምን ችግር አለው እግዚአብሔርን እንደመጠበቅ በቃ የሚከስነህ ነገር የለም በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ ሶ መፈተንህ ምናምን ሁሉ ነገር ውስጥ ገብተህ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት ማቀር ችግር የለውም ቤተክርስቲያናችንም አትከለክልም ታቀዳለች ሁሉ ነገር ራሷ እቅድ ነው ማለት ያለቀ ጉዳይ ነው እሷ ነገ ምን እንደምታረግ ታውቃለች ከነገ ወዲያ ምን እንደምታረግ ታውቃለች ቤተክርስቲያን ምን እንደሚቀደስ ምን ቅዳሴ እንደሚቀደስ ምን ማህሌት እንደሚቆም ምን ወረብ እንደሚባል የታወቀ ነው ያለቀ ጉዳይ እና የሚከለከል ነገር አይደለም ግን ነገን ማቀደህን የምታቀዳቸው እቅዶች ዛሬን እንዳትኖር የሚያደርጉህ ከሆነ ትክክለኛ እቅድ አይደለም ዛሬን ከመኖር የሚገድቡ እቅዶች መሆን የለባቸውም ዛሬ እንዳትበላ የሚያደርግህ ነገ የምትቆጥበው ገንዘብ ሊኖር አይገባም ይሄን ማወቅ አለብህ ዛሬን አንተን አስርቦ ስለነገ እንድታስብ ስለነገ ጥጋብህ እንድታስብ የሚያደርግ እቅድ ልክ አይደል ሶ ዛሬን ከመኖር ማለት ዛሬን ፕሬዘንት ሆነ ከመኖር ዛሬ የመዳን ቀን ዛሬን እንደተባለ ዛሬ ንስሐ ከመግባት ዛሬ ስጋውን ከመቀበል የሚከለክልህ እቅድ መሆን የለበትም የዛሬ 5 ዓመት አቺቭ ለማድረግ የምታስበው ነገር ያው ዞሮ ላቀድከው ነገር ሳክሪፋይስ የምታደርጋቸው ነገሮች አሉ ሳክሪፋይስ የምታደርጋቸው ነገሮች ግን ዛሬን መሆን የለበትም እና ለስንት ነገ ዛሬን ረግጠናልኛ ነገ እንደውለታለን ብለን ያጣነው ስንት ሰው አለ በጣም ነገ ንስሐ ገባለሁ ብሎ ተኛ በዛው ቀረ ይባላል እነዚህ እቅዶች አይደሉም ወይ ነገ ንስሐ ገባለሁ እቅድ መሆን የለበትም ነገ ስጋውን መቀበለው እቅድ መሆን የለበትም ነገ በላለሁ እቅድ አይሆንም ነገ ጓደኞቼን ጠቅማለሁ ነገ ቤተሰቤን አስባለሁ እቅድ አይሆንም ስራ ልታቅድ ይችላል ነገ እንዲያደርጋለሁ እሺ ባታደርገው ዛሬ ባታደርገው የሚያጎልህ ነገር የለም አይደል ለምሳሌ በሳምንት 3 ቀን ጂም የሚገባ ሰው አሰበን በሰኞ ሮብ ዓርብ ነው ጂም የሚገባው አለ ሰኞ አለመግባቱ አይገድለውም ይሄ ሰውዬ ሶ ፓስ መደረግ የሚችል ነገር ጂም ያን ያህል ህይወት እንትን አይደለም ሶ ትፈልገዋለህ ግን ሮብ ማድረግ የምትችለው ነገር ብትሞት የሚቀርብህ ነገር አለ ብትሞት ግን ንስሐ ይቀርብሃል ብዙ ነገር ያበላሽብሃል ነገ ባትኖር እና ነገ ቃል አልተገባችልህ ስለ ነገ አትጨነቁ ነገ ለራሱ ይጨነቃል ያለው እኮ ጌታችን ለዛ በጣም ብዙ ሰው ነገን በመፍራት ታውቃለህ ነገን ፈርቶ ራሳቸው የሚያጠፉ ሰዎች እንዳሉ ማለት ገና ካሁኑ ሳይደርስብኝ የሚሉ ሰዎች አሉ ኮሮና ላይ ሳይዛቸው ራሳቸውን ሳይጠፉ የነበሩ ሰዎች አሉ ኮሮና ይዞኝ ቫይረሱ ይዞኝ ከምሰቃይ ብለው ራሳቸውን ከፎቅ ሲጥሉ የነበሩ ሰዎች አሉ ያልሆነውን በመፍራት በዚህ ጊዜ ደግሞ ያው እንደምናውቀው እንደ ነገ የሚያስፈራ ነገር የለም በጣም ነገሮች ሁሉ ዲጂታላይዝድ እየሆኑ ነው ወጣቱ ስራ የሚያገኝበት ኦፖርቹኒቲ በጣም እያነሰ ነው የሚያስቡት እነሱ ነው ስራ እየጠፋ ነው ትምህርት እየከበደ ነው እንጀራ እየተወደደ ነው ኑሮ እየተወደደ ነው ምን የትኛው ታዲያ ነገር ማሰብ በየትኛው መንገድ ነው ዛሬን የሚያኖር ሶ ያለች አሁን ናት አሁን ፕሬዘንት እኔ ተርኒንግ ፖይንት ይሄን ማሰብ ነው በነገራችን ላይ በጣም ቀርብም እኛ ሞትን አናቆም ነበር በቤተሰብም በምንም አናቆምና ሰንበት ውስጥ በጣም የምንወደው ሰው ካጣን በኋላ የሁሉም ሰው ፐርስፔክቲቭ ይሄ ነገር ኤግዚስት ያደርጋል ማለት ነው በዚህ ደረጃ ቅርብ ነው ሞት የሚገርም ባይዞ አጠገብ ሲደርስ ነው የሚታወቅ ኦኬ ከዚህ በኋላ አላገኙ ማለት ይሄ የለም ምድር ውስጥ ለአንዴና ለዘላለም ነው ያጣሁት ድምጹንም አልሰማውም ፊቱንም አላየውም ሪላይዝ ታርግ ተደነግጣል እና በዛ መሃል ነው በቃ አንድ ታሪክ አየውና ግራ ገባኝ የቅዱስ ዮሐንስ ወንጌላዊ ቤተክርስቲያናችን ቁጥር ገጽ ብላ ነው የምትጠራው ፊቱ ኩምትር ያለ ነው የተኮሳተረ ነው የጌታችን ስጋ በቃ ስቃይ ስላየ ትራውማይዝድ ሆኗል ሊስቅ አይችልም ዮሐንስ ሊስቅ አይችልም አይቷል ፊት ለፊቱ እና እንደዛው ግን አንዴ ስቋል ትላለች እና ያቀምነው በመንገድ እየሄደ አንድ ሰው ልብስ ያሰፋልሃል እና ከልብስ አሰፊው ጋር ይጨቃጨቃል ለአመት የሚሆነኝ ነገር ነው ወይ ጠንካራ ነው ወይ ያለ ይጣላሉ እና ዮሐንስ ያዋል ነጻሪ መላእክት ላይ ስለደረሰ መላእክት ይገለጡለት ስለነበረ አንድ መላእክት ገልጦ ይሄ ሰው ይጣው ነገ ጧት ነው የሚሞተው አሉ እና ይህን ስቶሪስ ተሰማ ደነገጥኩ አጠገቤ አንድ ሰው ነበርና እንዳጋጣሚ ሆነ አጠገቤ ያለው ሰው
በቃ ጥሩ ሁኔታ ላይ አልነበርኩም ምናምን ሲጠይቀኝ አጫጭር መልስ ነው መልስለት ምናምን ደነገጥኩ ነው ምሳሌ እንዴ ይሄ ሰውዬ ነገ ጧት ቢሞት ምንድነው የምለው? ኦኬ the last time የነበረን ኤክስፒሪየንስ ምን ነበር ከሱ? ምክንያቱም ያንን ያጣነውን ሰው ማሰብ ጀመርኩና ለቅሶ ላይ ሳስብ ወይኔ ይቅርታ ሳልጠይቅሽ እያለም ያለቅስ ሰው አለ፣ ወይኔ ታመሽ ሳልጠይቅሽ የሚል ሰው አለ፣ እንደሰደብኩሽ ሄድሽ የሚል ሰው አለ። ትዝ አለኝና ኦኬ ሰው ለካ ነገም ሊሞት ይችላል እና ሁሉንም እየዞሩ ማቀፍ the last time የምትናገረው ነገር አንተ እንድትቆጭ ማድረግ የለበትም። ከሰው ጋር ያለ ኤክስፒሪየንስ እንደዛ መሆን የለበትም። ሰውን ስታገኘው ነገ እንደማታገኘው አድርግ። የመጨረሻ ጊዜ እንደሆነ አድርግ አስባጊ። የእውነት ክርስቲያን ትሆናለህ። ከዛ በኋላ ማስቀየም አትፈልግም። ትንሽ እንዲቀየምም አትፈልግም። ነገሮችን ቶሎ አስተካክለህ ነው የምትሄደው። ጊልትነቱንም አትችለው። ከዛ ራስስ ነገ እንደሚሞት ሰው ነው የሚኖረው። ትልቁ ጥያቄ አያርግብና ዛሬ ብንሞትና እግዚአብሔር ፊት ብንሄድ እኔ እግዚአብሔር እስከ ዛሬ የሰራውን ኃጢአት ሁሉ ይቅር ብያለሁ፣ ግን በዛሬው ውሎ ብቻ ልፍረድብህ ቢል ራሱ በዛሬው ውሎ እውነት መንግስት ስሜት መስከብ ብሎ ነው ያልከው። በጣም የምተኛበትን ሰዓት ቀንሰህ እንኳን 16 ሰዓት ምናምን ብንል ሰው በ16 ሰዓት የሚያድነውን ነገር ማድረግ ያቅቷል። አንድ ቀን እኮ ነው ላይክ አንድ ቀን በጣም ትንሽ ናት። ከብዙ ዓመታት ከኖርከው 20 ምናምን ዓመታት እግዚአብሔር አንድን ቀን ልቁጠርልህ ቢልህን እንኳን ምን የሚቆጠርልን ነገር የለም። ያንን ማሰብ ሁሉም ነገር ኢንድ በቃ ኢንድ እንደሚያልቅ ማወቅ ትልቅ ነገር ነው። ከሞት በኋላ ያለው ህይወት እና አባቶች ያስረዱ ይህችን ብቻ ምሳሌ ልናገር። ነፍሰ ጡር እኛ ነፍሰ በቃ ዓለም የሆነች ነፍሰ ጡር ሴት ናት ብላስ እና 9 ወር እንደሚቆይ ሕፃን ነኝ እየኖርክ ያለው 8 ወር ከ29 ቀን እንደቀረው ሰው ነው። እና እንዴት ነው የእናቱ ሆድ ውስጥ አንተ ህንጻ ስለመግባት የምታስበው? ህንጻ ስለመገንባት እና በጣም ሞኝነት አይደል? ሊወጣ እኮ ነው ማለት ለአንዴና ለዘላለም የማይመለስበት የእናቱ ሆድ ውስጥ ስለ 5 ዓመት እቅድ ማቀድ ሞኝነት ነው። ማቀድ ያለበት የሱ ምንድነው? ከተወለድኩ በኋላ እንዲሆናለሁ እና ዓለም አመጣህ በሞት ትወልዳለች። ወዴት? ወደ ዘላለማዊ ህይወት ወደማያልቀው ማለት ነው። ለዛ ነው ፕላን መደረግ ያለበት እና ቅድም እንዳልኩ ኢንቴንሽን ነው። ሰው ያቅድ ማቀድ ያለበት ነገር እቅዱ ነገው ለተባለው ለዘላለማዊ ህይወት የሚሆነውን ነገር ካቀድክ ፎቅ መገንባት አሰብካ ፎቁን ነዳያን የሚመገቡበት ብትል አየህ ለመዳን ነው ያርክ ያለው ኢንቴንሽን እግዚአብሔር እስከሆነ ድረስ ችግር የለም። ፕላን አታርግም። መጽሐፍ ማሳተም የምትፈልግ ከሆነ ሰክሰስፉል የሆነ ደራሲ ሆናለሁ የሚል ሐሳብ አለ። ህዝቡን እቀይራለሁ ወደ እግዚአብሔር አቀርባለሁ የሚል ኢንቴንሽን አለ። ይሄ እስከሆነ ድረስ የዛሬ ቢሊዮን ዓመትን ብታቅድ ተከላ ችግር የለው እና ከሁለት አንፃር ነው ኢንቴንሽንህ እቅድህ ውስጥ ያለው ኢንቴንሽን አንተን መጥቀም ሳይሆን ክርስቲያን ለመሆን ከዛ ለወደፊት ለዘላለማዊ ህይወት የሚሆን ነገር ስንቅ የሚያደርግ። ሁለተኛው ደግሞ ዛሬህን የማይገልብህ እቅድ መሆን ያለበት። ይሄንን ካሰበ ሰው ምንም ቢያቀድ ችግር የለም። እግዚአብሔር ሲፈቅድ የማይፈቅዳቸውን የሚፈቅዱ ነገሮች ኦልሬዲ ኦብቪየስ ናቸው። በጣም በነገራችን ላይ ህይወታችን ላይ ሬር ነው። ከ1000 ሰው አንድ ሰው ነው የእግዚአብሔር ፍቃድ በቀጥታ እንዲጠይቅ የሚያደርግ ጉዳይ የሚገጥመው። በጣም ተጽፏል፣ ተሰብኳል፣ ያልተወራለት ነገር የለም ነው። እኔ ያልተነገረ ያልተጻፈ ነገር የለም። በጣም ብዙ አለ። እውነቱን ተነጋግረን አምነህ ሁሉን ነገር ፈትሸህ እግዚአብሔር ስለዛ ጉዳይ በሆነ ቅዱስ ካላጻፈው ጉዳዩን ያኔ ሜቢ መብት ሊኖር ይችላል። ቁጭ ብለህ ራሱን እግዚአብሔር መጠበቅ ማለት ነው። ግን ነግሮሃል። ቼዝ አርግ እስኪ መጀመሪያ አንተ ተራመድ፣ ፈልግ። እግዚአብሔር ምንድነው ለአንተ ዓላማ አለኝ ይላል መጽሐፍ ቅዱስ ላይ። እግዚአብሔር ሰው ካለ አስቀምጦልሃል ማለት ነው። ግን ፈልጎ ማግኘት ደግሞ ያንተ ድርሻ ነው። አመጣው ይሄ ነው ብሎ በጆሮ አይነግርህ። ይሄንን ማወቅ አለብህ። እና እግዚአብሔር ሲፈቅድ ብለን ምን ሰንፍላቸው ነገሮች ካልፈቀደ ይከለክልሃል። አንተ ዝም ብለህ ሄድ። ካልፈቀደ ታውቃለህ። ስለዚህ ጀምረው ከዛ በኋላ ታውቀዋለህ። አዎ ሞክር፣ በቃ ሞክር፣ ጣለው። ካልሆነ ለምን አትተውም? ምን ችግር አለው? ጥሩ ኤክስፒሪየንስ ነው። የሆነ ነገር ጀምሮ መተው ራስህን ድሪምን ልክ ነው አይደለም የሚለውን ነገር ለማወቅ ማለት እና ደግሞ ራስህን መጠየቅ አለብህ። እኔ እግዚአብሔር ይወደዋል አይወደውም? ገት ፊሊንግ ስለኛ ነበር። ህገ ልቦና ራሱ ይነግራል። ተዚህ ይለኛል። አሁን ይሄን ነገር አው ግቢ እንጃ በልተን ምናምን እና አስተናጋጆቹን ሳያቸው መጣው አይደለም የሚወስዱት ግቢ ያው ላውንች ሄደን ነው የምትመልሰው። ስትመጣ ተቀበለን ነው መጣው እየዞሩ ነው የሚለቅሙት። እና አስተናጋጁ ማስተናገድ አይደለም ደካም የሆነበት ሄዶ ትሪውን መሰብሰብ ነው። ለምን አላግዘው የሚል ሐሳብ መጣልኝ። ግን ዊርድ ነገር ነው። ትሪ ተሸክመ በዛ ሁሉ ግቢ ተማሪ አልፈህ ለአስተናጋጆች መስጠት ዊርድ ነገር ነው። ለምንድን ነው ማረገው? የመጀመሪያው ኩዌሽን እግዚአብሔር ይወደዋል አይወደውም?
እቺ ጥንጧ ነገር ላይ ራስን መጠየቅ አለብህ። አዎ ጓደኞቼ ይንጫጫሉ፣ ሰው በጣም እንደግድ ያለኛል፣ ግን እግዚአብሔር ይወደዋል። ትክክል መሆኑን በእግዚአብሔር መውደድና ለመውደድ እርግጠኛ ሆንክ አይደል? ድፍረቱን ለማግኘት ደግሞ እኔ ለሰው የምመክረው ነገር አንድ ነገር ለማድረግ ከሰው ጀጅመንት ከሉኝታ ለመዳን ይህንን ባድርገው አንድ ሰው የሆነ ነገር በማድረግ የሚመጣበት ትልቁ ሪስክ ቴክ የሚያደርገው ክፉ ነገር ሞት ነው። እሞታለሁ ወይ ትሪ መልሽ ያልኩኝ ራስ አብዛኛው ፍራቶቻችን የሚያምሩት ወደ ሞት ነው። ግን አይገልህም ትሪ መመለስ አይገለኝም። ሁለቱ ነገሮች በጣም ፖወርፉል ነው። እና ሳነሳው ከተንጫጫ ምን ልታረግ ነው ምናምን ልመልስ ነው ትሪ ለምን እንዴ ምን ችግር አለ ባግስ ኧረ አንተ ምናምን በኮንፊደንስ ሰውም እያየኝ ነው ምናምን ከዛስ እቺ ትንሽ ነገር ህይወት ላይ ትላልቁ ዲሲሽኖች ላይ ደግሞ ይመጣል። በህይወት የምትወሰናቸው ትልቅ ነገር ላይ ስትደርስ ይሄን ነገር እግዚአብሔር ይወዳል ወይስ አይወዳም ውስጥ ራሱ ይነግራል። ሁለት ደቂቃ ሜዲቴት ብታደርግበት ይገባል። እኔ እንግዲህ መደጋገም አያስፈልግም። ሁሉም ነገር የሚከለለው በኢንቴንሽን ነው ብለናል። ለማን ብዬ ነው ማድረገው ብለህ ራስን ጠይቃ የሚመለስልህ መልስ የእግዚአብሔር ፍቃድ የእግዚአብሔር ፍቃድ የሚሆነው ስለ እግዚአብሔር ለምታደርገው ከሆነ ስለዚህ ሰው የሚጠብቀው የሆነ ይሄ በቃ እግዚአብሔር በፈቀደ ሰዓት እግዚአብሔር በፈቀደ ጊዜ የሚባል ነገር አንተ ነህ ጊዜውን ሴት የምታደርገው አንተ ነህ የምትሄደው። እሱ ካልፈቀደ ይነግርሃል። ጊዜው ካልሆነ ይመልሳል አያደርስም። እዛ አትሄድም የሚባሉ እኮ የምንጠብቃቸው ነገሮች እኮ አሉ። እግዚአብሔር ከፈቀደ የምንላቸው ነገሮች አሉ። ግን ስንፍና ሊያደርግብህ አሁን ንስሐ እግዚአብሔር ከፈቀደ አይባልም። ስጋው ደግሞ እግዚአብሔር ከፈቀደ አይባልም። ፈቅዶልሃል ገብቷል። ግን ልጅ መውለድ ያቃተት ሴት ምናልባት እግዚአብሔር ከፈቀደ ልትል ትችላለች። ግን ቼክ ማድረግ አለባት። እሷም ቢሆን መለመን አለባት። መጸለይ መሳል ሊኖርባት ይችላል። ሞክረህ እስከ መጨረሻው አንተ ያቅምህን ሞክረህ ነገሩ አይሳካና ያኔ እግዚአብሔርን ጊዜ ልጠብቅ ትችላለህ። እግዚአብሔርን እንደመጠበቅ በቃ የሚከስህ ነገር የለም። እግዚአብሔር በዚህ ባስጠበቀ ልክ ነው የሚከስህ። በጠበቅከው ልክ ነው የሚከስህ ሲሰጥህ ማለት ነው። ልክ እንደዛው ነው በምድርም በሰማይም ነው የሚከስህ። በነገራችን ላይ አለማማረርህ የሰው ልጅ ትልቁ ፈተና በዚህ እግዚአብሔርን ማማረሩ መውደቁ ነው። አሁን አባታችን ነው ብለጸለየ አቤት ወደ ፈተና አታግባን ይባላል አይደል? እና ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል። ወደ ፈተና አታግባኝ ማለት ፈተና አይኑር ማለት አይደለም። ፈተናው ይኑር እሱ ግን ፈተናውን አልወደቅ። ፈተናውን መውደቅ ምንድነው ካልከኝ በመከራና በችግር ጊዜ እግዚአብሔር ማማረር ከዛ ቅዱስ ጳውሎስ ሲከተልና 3 ደቂቃ ነው ያቸው ይላል። እሳት ውስጥ እኮ ገብተዋል ግን አላቃጠላቸውም። ገብርኤል ያዳናቸው እነዛ 3 ወጣቶች እሳት ውስጥ ገብተዋል ግን እሳቱ አላቃጠላቸው። መፈተንህ ምናምን ሁሉ ነገር ውስጥ ገብተህ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት። ፈተናን አለመውደቅ ማለት በመጠበቁት ስትሆን ራሱ እግዚአብሔርን በመጠበቁት ስትሆን እግዚአብሔር ያህል ቁጭ ብሎ እኮ እየሰማህ እኮ ነው። እንግዲህ የልብህን ጩኸት መቼም አትደብቀው። እግዚአብሔር ዝምታም ይጮሃል አንዳንድ ጊዜ እግዚአብሔርን ጭቅጭቅ አለማድረግ ራሱ። ሊቀ ነቢያት ሙሴ ህዝቡን ይዞ ከወጣ በኋላ ከፊት ለፊቱ የኤርትራ ባህር ከኋላው የፈርዖን ወታደር መጣበት። መሀል የተጨነቀ ህዝቡ ቅውጥ ያደርገዋል። አንተ ገደል ከተትከን የግብጽ ሽንኩርት ይሻለን ነበር ይሉታል። እሱ ግን ዝም አለ፣ ምንም አልተናገረም። እና እግዚአብሔር እንዳልተቃል ሙሴ ሆይ ለምን ትጮህብኛለህ አለው። ዝምታው በጣም እንባ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው። እና በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ። በቃ እየጸናችሁ እየጸለያችሁ እግዚአብሔርን ጠብቁት። እና በዚህ ነው ፈቃዱን እና የሚባሉ ነገሮች በቃ ይሄ ጉዳይ እግዚአብሔር ፍቃድ እንደሆነ አላውቅም። የምታውቅበት መንገድ ተቀምጦልሃል። መጽሐፍት አሉ፣ አባቶች አሉ፣ ጸሎት አለ፣ ሱባኤ አለ። አድርግ። እስከዛ ድረስ ሄደ የእውነት ተነጋግረን ራስን ሳትዋሽ እስከዛ ድረስ ከፒኩ ድረስ ማድረግ እስከምትችሉ ድረስ ሄደ ዝም ካለ ያን ጊዜ መጠበቅ ጀምር። በቃ እግዚአብሔር ሲፈቅድ ይሆናል።